አብርሽ እንግዲህ ሌላ ከባድ ጥፋት ከባድ ስህተት እየሰራ ይገኛል። ሩታም እንግዲህ በውሳኔዋ እንደጸናች ትገኛለች። ኤፍሬም እንደምታዩት ዛሬ ከሩታ ጋር ተገናኝቶ ተንበርክኮ ማለት ነው የለመናት የጠየቃት። ነገር ግን በምንም ተአምር ፈቃደኛ ሆና ወደ ቤቷ ለመመለስ አላሰበችም አላቀደችም ማለት ነው። ያለውበት ተመችቶኛል ነው ያለች የምትገኘው። አብርሽም እንግዲህ የቤቱን ቁልፍ ለኤፍሬም ሰጦት እንግዲህ ስጣት፣ እሷ መጣ ትቀመጥበት፣ እኔ ወደ ቡታጅራ እሄዳለሁ ካልመጣች እያለ ይገኛል ማለት ነው። ሩታም ደግሞ ይሄ ነገር ምንም በቃ ሊገባት አልቻለም። ከስህተቱ እየተማረ አይደለም። ይሄን ሰው እንግዲህ ለምን ብዬ ነው ይቅርታ ማደርግለት? አመቱ ሙሉ ሲሳሳት የኖረ ሰው ነው እያለች ትገኛለች። እና በአጭሩ እንግዲህ የአብርሽና የሩታ ትዳር በጣም አሳሳቢ አስጊ ደረጃ ላይ እየደረሰ ይገኛል። ብዙዎቹም እንግዲህ ሀሳብ አስተያየታቸውን እየሰጡ ይገኛሉ። ይሄ እየሆነ ያለው ነገር እንግዲህ ያው በአብርሽ ጥፋት ነው። ይሄ በጣም ግልጽ ነገር ነው። አብርሽ የምትወዱ ለብቻ ምናምን ሊከፋችሁ ምናምን ይችላል። ግን እኔ አብርሽን ከሩታ ለይቼ አላየውም። ግን ደግሞ ጥፋት ሲያጠፋ እንደየጥፋታቸው ለይቼ ሩታ ከጠፋች ሩታ ናት እላለሁ፣ አብርሽ ከጠፋ አብርሽ ነው ብዬ ከመናገር ወደ ኋላ አልልም ማለት ነው። እንደኔ አብርሽና ሩታን እኔ እንጃ የሚወዳለ ብዬ አላስብም። እግዚአብሔርን ነው ምላችሁ። እንደኔ እነሱን አብሮነት የሚፈልግ ሰው አለ ብዬ አላስብም። የእነሱን ሰላም መሆን የእነሱን አንድ መሆን ነው በጣም በጣም የምፈልገውና እስኪ አጠቃላይ ስለ አብርሽ ስህተት ምንድን ነው፣ ድጋሚ የሰራው ነገር ምንድን ነው የሚለውን ነገር፣ ሩታ ስለምንድን ነው በዚህ ልክ ጨክና ቆርጣ ወደ ቤቴ አልመለስም ብላ የቀረችው? ኤፍሬምስ እንዴት ነው አሁን ላይ የምሩ ነው ወይስ ደግሞ እየዋሸ ነው? ጸጸት ውስጥ እንደገባ ነው እያስመሰለ የሚገኘው። አቤልም እንግዲህ ያው ከኤፍሬም ጋር ተጣልተን አናቅም ነበረ፣ ግን ደግሞ በሩታ ስለመጣብኝ ያልሆነ ሀሳብ ስለተናገረ ከሱ ጋር ተጋጭተናል እና አሁን ላይ ሰላም እንደፈጠሩ እና ሩታን እንዲያገኛት እንግዲህ ይዞት እንደሄደ እንደምታዩት እንግዲህ ኤፍሬምና ሩታ አቤል አንድ ላይ ተገናኝተዋል ማለት ነው። አጠቃላይ እስኪ እናወራለን ስለ አብርሽ ሩታ፣ ስለ ወደፊት ህይወታቸው፣ ስለ ነፂ እንዲሁም ደግሞ አብርሽስ ከስህተቱ ታረሞ ጥፋቱን አምኖ ነው ይቅርታ እየጠየቃት ያለው ወይስ ደግሞ ጥፋቱን ሳያምን ነው በቃ ስለሄደች ከቤት ስለራቀች ወይም ደግሞ ብቸኛ ስለሆነ ነው ይህንን ነገር እያደረገ እየለመናት የሚገኘው የሚለውንም በደንብ እናወራበታለን። በቅድሚያ ግን እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ ብያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በቅድሚያ የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ፣ ኢድኩም ሙባረክ ብያለሁ። በዓሉ እንግዲህ እንዴት አሳለፋችሁት? አሁን መሽቷል እንግዲህ በኢትዮጵያ እና ጥሩ በዓል እንደሆነላችሁ ተስፋ አድርጋለሁኝ። የሚገርመው ነገር ያው የኔ ሰዎች አሰሪዎችም ያው እንደምታውቁት ያው ይሰገዳል ውጭ ላይ ተወጦ ምናምን ስግደት ይሰገዳል ምናምን ነገር እና ያንን ነገር ነው በጣም እፈልገዋለሁ ናፍቀዋለሁ። እና ሁሌ እንደውም ሊሰግዱ ሲሄዱ ለምን ትታችሁኝ ሄዳችሁ ብዬ ሁሉ ብዙ ጊዜ እናደድባቸው ነበር እዛ ሀገር እያለሁኝ ማለት ነውና አሁን ላይ ያለውን ድባብ እንግዲህ በቪዲዮ በፎቶ ልከውልኝ በጣም ደስ የሚል በዓል እንዳሳለፉ እየነገሩኝ ነበረ። እኔም ከነሱ ጋር ደስታዬን አሳልፍ ያለው ወይም ደግሞ ደስታዬን እየገለጽኩላቸው ነበረና እናንተም በያላችሁበት ደስ የሚል በዓል እንዳሳለፋችሁ ተስፋ አድርጋለሁኝ እና መልካም በዓል ኢድ ሙባረክ ብያለሁ። ነገም ከነገ ወዲያም በዓል ነው እና ኢድ ሙባረክ እላለሁኝ። እና ወደ አብርሽና ወደ ሩታ ስመጣላችሁ በጣም አስቸጋሪ ሁኔታ ላይ ይገኛሉ። አሳሳቢ ነው ሁሉ ነገር ማለት ሩታም አሁን ላይ እኔ እውነት ለመናገር አብርሽና ሩታም እንደማይለያዩ 100% ነግራቸዋለሁ። እንደውም አንዳንዴ ችግሮች ሲመጡ ፍቅራቸውን ያጠነክራል፣ አንድነታቸውን መፈላለጋቸው እንዲጨምር ወይም ደግሞ አንዳቸውን አጠው መኖር እንዴት እንደሚሆን በቃ በጣም ከባድ እንደሆነ በቃ አንዳቸው ያለ አንዳቸው መኖር ከባድ እንደሆነ በደንብ ያዩበታል፣ ይረዱበታል ብዬ ነው የማስበውና አሁን እንግዲህ ሩታ ጨክናበት ቆርጣ ወይ ደግሞ በጭራሽ በቃ ልጇን ያለ አባት ማሳደግ የምትፈልግ አይነት ሴት አይደለችም። እንደዛ ከሆነች በቃ ጅል ናት። ያቺ ጠንካሯ ያቺ ብርቷ ሴት አይደለችም ማለት ነውና ግን ሩታ ለጊዜው ነው የሸሸችው። ለጊዜው ነው አብርሽ በቃ ብትለው ብትነግረው አልሰማም ማለ ራሷ ገባችበት። ችግሩን ለመፍታት ያለውን ነገር በቃ ወስና አላደር ችግሩን ለመፍታት ወሰነች። በቃ ከነፂ ጋር ፊት ለፊት ተጋፈጠች። ግን አብርሽ ሊያግዛት አልቻለም። ኢቭን ከሷ ሌላ ወይም ደግሞ ከሷ ተቃራኒ ሆኖ በቃ ለሌላ ሰው ሲወግን ለሌላ ሰው በቃ አይደለ ሽፋን ሲሰጥ ነበር እና ይሄ ሩታ ከአቅሟ በላይ ሲሆን ሁሉን ነገር ጥላ ሄደች፣ ትታ ሄደች። እና ይህንን ነገር ለምን አደረገች ብዬ ለወቅሳት ወይም ደግሞ ጥፋተኛ ናት ልል አልፈልግም። ምክንያቱም እስከሚገባው እስከ ጥግ ድረስ ታግሰዋለች፣ እስከ ጥግ ድረስ በቃ እድል ሰጠዋለች። 1 2 3 4 5 10 እድል ሰጠዋለች። እና አብርሽ ግን እንግዲህ በማወቅም ባለማወቅም ስህተቶቹን እየደገመ መሄድ እንጂ እያስተካከለ መሄድ አልቻለም። በእርግጥ በፊት የነበረው አብርሽ እና አሁን ያለው አብርሽ አንድ አይነት አይደለም።
ብዙ ነገሮችን አስተካክሎ በብዙ ነገሮች ተሻሽሎ ነው እያየ ነው የምንገኘው። ግን ደግሞ ሌላም ለውጥ ያስፈልገዋል። ስህተቶችን ላለመስራት መሞከር አለበት። አንዳንዴ ይውላችሁ በፍቅር ስትኖሩ እና ትዳር ከያዛችሁ በኋላ እና ደግሞ ልጅ የሚባለው ነገር ከመጣ በኋላ አኗኗራችሁ አንድ አይነት አይደለም። ብዙ የሚቀያየሩ ነገሮች ይኖራሉ። ድሮ በቃ በጣም በቃ እንትን ምላችሁ ትኩረት የምትሰጡት ነገር ዛሬ ትኩረት ላሰጡት ትችላላችሁ። ወይም ደግሞ ሌላ ጊዜ ትኩረት የማሰጡት ነገር አሁን ላይ አጥብቃችሁ ልትይዙ ትኩረት ልትሰጡት ትችላላችሁና አብርሽ ያንን ነገር ከግምት ውስጥ አላስገባም። እንግዲህ ባለትዳር ሆኖ ኢቨን የልጅ አባት ሊሆኑ ብሎ ከነፂ ጋር ሲያደርግ የነበረው ነገር በጣም አስጠሊታ ነገር ነው። በእርግጥ እኔ ባለፈ ስህተቱ ልወቅሰው፣ ዛሬም ነገም ከነገ ወዲያም ዓመቱን ሙሉ ስወቅሰው አልኖርም። በቃ ያን ተሳስቷል፣ አጥፍቷል ምናምን። ሩታም ስህተቱን ልታርምለት ፈለገች፣ ልታስተካክለው ሞከረች፣ እውነታውን ለማወቅ ፈለገች። እሱ ሊያስረዳት አልቻለም፣ ጥላው ሄደች። ይሄ ነገር እንግዲህ እሱ ቁጭ ብሎ ራሱን እንዲጠይቅ ራሱን እንዲፈትሽ ወደ ራሱ እንዲመለስ ስህተቱን እንዲያርም ነው እድል የሰጠችው እንጂ ምንም ጨክና ጥላው ሄዳ አይደለም። አብርሽን እንደ አብርሽ የምትወደው ሰው የለም። በቃ አብርሽ የእውነቴ ነው። በእርግጥ አንዳንድ ሰዎች በጣም የወደደ ልብ በጣም ጨክኖ ጥሎ መሄድ እንደሚችል ያሳያሉ። ሁሌ በቃ አብሮን ያ ሰው ይኖራል ማለት አይደለም። በጣም እየወደዱንም የራሱ ጉዳይ ብለው የሚሄዱ ሰዎች አሉ። ግን ሩታ ያን ያህል ያስጨከናት ያስቆረጣት ነገር የለም። አሁንም እውነታውን ማወቅ ነው የምትፈልገው። አሁንም አብርሽ ወደ ራሱ እንዲመለስ ወደ ትዳሩ እንዲመለስ ልጄ እንዲል ሚስቴ እንዲል ቤቴ እንዲል ነው የፈለገችው። በቃ እኔ እዚህ ጋር ቁጭ ብዬ እሱ ከሌላ ሴት ጋር ለምን ይወጣል አይነት ነገር ነው እያለች የምትገኘውና አሁንም እንግዲህ አብርሽ ከባድና ትልቅ ስህተት እንደሰራ ነው እየተናገረች የምትገኘው። ጥፋቱን ስህተቱን ደግሞ እኔ ልነግረው አልችልም ነው እያለች የምትገኘው። ብቻ ግን በጣም አስቸጋሪ ነገር እየተፈጠረ ይገኛል እና አብርሽም እንግዲህ ወደ ቡታጅራ ሩታ ካልመጣች ቡታጅራ ሄዶ መኖር እንደሚፈልግ ቡታጅራን መኖር እንደሚፈልግ ጭራሽ ተመልሶ መምጣት እንደማይፈልግ ነው እየተናገረ የሚገኘው። ስለዚህ አብርሽ አንተ ቤቱን ኖርበት እያለ ቤቱን አንቺ ኖሪበት ብሎ ቁልፍ እየሰጣት ይገኛል። ሩታ ደግሞ እኔ እረፍት እፈልጋለሁ ነው እያለች የምትገኘው። እና አቤልና ኤፍሬም ዛሬ በጣም አስገድዷት ነበር። በነገራችን ላይ ማለት ወደ ቤት እንድትመለስ አብርሽን ይቅርታ እንድታረግለት ወደ ትዳሯ ምናምን እንድትመለስ ነበር እያረጓት የነበረና ስህተት ነው ማለት ራሷ ወስና አቅዳ አስባ ምናምን እንጂ ማንም ሰውን አስገድዶ ወዳልተፈለገ ነገር ማለት ሼም ይዟት ወይ ደግሞ ምናምን ልትመለስ ትችል ነበር። ግን ሩታ የራሷ አቋም ስላላት አይሆንም ብላለች። ምንም አስገድዳችሁ እኔን ሼማ ሲዛችሁ ያስጨንቃችሁ ምናምን የምታደርጉት ነገር የለም ብላለች። በጣም በትክክል በጣም ነው የደገፍኳት። እግዚአብሔርን ነው የምላችሁ። ለምን አይሆንም እንዲህ ለምኗት ቢያመጧት አብርሽ ደግሞ ነገር ሌላ ስህተት ቢሰራ ወይ ደግሞ የሆነ ነገር ቢፈጠር ወይም ደግሞ ስህተቱን ሳያርም ይቅርታም በትልቁ ጥፋቱን አምኖ ነው አንድ ሰው ይቅርታ መጠየቅ ያለበትና ያ ነገር መሆን የለበትምና ሩታ ደግሞ ስህተቱን አሁን ራሱ የሚያውቁ ሰዎች ያውቃሉ። ስለዚህ አሁን ላይ የምመለስበት ነገር የለም። እኔ ቤተሰቤ ጋር ነው የሚሄደው፣ እሱም ቤተሰቡ ጋር ከሄደው የቤቱን ቁልፍ ይዞ መሄድ ይችላል ነው እያለች የምትገኘው እና በጣም አስቸጋሪ ነው። ግን አንዱ እዛ አንዱ እዚህ ሆኖ እንደኔ አቤል ምንድን ነው ያለው? አብርሽ ሩታ ያለችበት ቦታ ቢሄድ ከባድ ችግር ሊፈጠር ይችላል ነው እያለ የሚገኘው። ምንም አይፈጠርም። ሚስቱ ነች፣ የልጁ እናት ነች። ልጅ በወዷ በጽንሷ ይዛለች አይደለ? ይሄ ነገር ደግሞ እሱ ያገባል፣ ስለ እሷ ይመለከተዋል። እና ምን ልላችሁ ፈልጌ ነው፣ እሷን የማግኘት የማውራት መብት አለው። ተደብቃ ተሸፍና መኖር አትችልም። በቃ ያለውን ነገር እንደተማረ ሰው በቃችሁ ይብቃቸው። ጭቅጭቁም ክርክሩም ጸቡም ምናምን በቃ ልሸነፍ ባይነቱም መከራከሩ አብቅቶ አልቆ አንድ ላይ መሆን ያለባቸውና ሩታ ደግሞ በእርግጥ አብርሽ አሁን እኔ ሙሉ በሙሉ ጥፋቱን አምኖ ተጸጽቷል፣ ሙሉ በሙሉ ጥፋቱን አይቷል፣ አውቋል ማለት አልደፍርም። ምክንያቱም አሁን ላይም እሱም ጥሎ ለመሄድ ነው እያሰበ ያለው። ለምን ልክ ሩታ ጥፋት እንዳለባት ነው። ሩታ የሄደችው እኮ ተበድላ ነው፣ ተገፍታ ነው። ኢቭን የእውነቴ ነው ብዙ ተመልካቾች ባለየነሽ ሁሉ ሲሏት ነበር። በዚህ ሳምንት ራሱ አንቺ ለአብርሽ የምትመጥኘው ሴት አይደለሽም፣ ለምነሽ ነው የመጣሽው፣ መጀመሪያም የሰው የሆነን ባል ነው የወሰድሽው እያሉ ብዙ ሰዎች ብዙ ነገር ሲሏት ነበር። ከዛም በበላይ ደግሞ የምታምናቸው የምትወዳቸው የምትቀርባቸው ሰዎች አንደኛው ኤፍሬም ነው። መሄድ ትችያለሽ፣ በቃ አትለምናት። አንተ እንደውን አያችሁ እንዲ ለማመጣት እንዲ ይቅርታ ልጠይቃት ምናምን ያን ነገር ያን ቃል በእርግጥ ኤፍሬም ይቅርታ ጠይቋታል ምናምናም ነገር ያለፈውን ነገር ይውላችሁ። አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ያን ሰው ድጋሚ አንስተን አውርተን ስለዛ ሰው መቦጨቅ ማንሳት የለበትም። እግዚአብሔር ይመስገን ያው ከተናገረ በኋላ መጥፎ ንግግር ከተናገረ በኋላም ቢሆንም ይቅርታ ጠይቋታል። ስለሱ ስላለፈው ነገር ማውራት አልፈልግም። ስለ ኤፍሬም ግን ያኔ እንኳን እናንተ ትረዱኛላችሁ ብዬ ያሰብኳችሁ ሰዎች ልትረዱኝ አልቻላችሁም ነበር። ዛሬ ግን ወስኜ ቆርጬ በራሴ አቋም ይዤ ስቆም
ለምንድን ነው ከባድ ተጽዕኖ አሳድራችሁ እንድመለስ የምታደርጉኝ? ስለዚህ አብርሽ ጥፋቱን ያውቀዋል። ስለ አብርሽ ጥፋት ማወቅ ከፈለጋችሁ ደውላችሁ ጠይቁኝ ነው እያለች የምትገኘው። ብቻ ሁሉን ነገር ጥላ ሄዳለች። ተንበርክኮ ማለት ይቻላል ኤፍሬም የለመናትና እንግዲህ አብርሽ ቸኩሎ መሄድ የለበትም። ምክንያቱም እች ልጅ እድል መስጠት አለበት። እሷ ይሄ ሁሉ ጊዜ እድል ሰጥቷለች። አብሯት እንትን ሂዶ ቡታጀራ ሂዶ ብዙ ነገር ሲያደርግ ምናምን ታግሳ ቆይታ መጨረሻ ላይ ግንፍል ብሎ ወጦባት ነው ይሄንን ነገር ሁሉ ልታደርግ ያልቻለች ወይም ጥላ እስከሚሄድ የወሰነችውና ይሄ ልጅ ደግሞ መታገስ ነበረበት። ይሄን ያህል ማለት ጥፋት እንዳላጠፋ ሰው አሁን ሙሉ በሙሉ ጥፋቱን ወደ እሷ አድርጎ ምናምን ሊሄድ ነው እያሰበ ያለውና አብርሽ መሄድ ምንም ትርጉም የለው፣ ምንም መፍትሄ የለውም። እሷ መሯት፣ አቅቷት፣ ከብዷት ተመልካችም አለረዳት ሲላት አንተ አለረዳ ስትላት ኢቭን እያጠፋ ጥፋት እንኳን ይሄ ነገር ምንድነው ብላ እንኳን እየጠየቀች የምታስረዳበት መንገድ ትክክል አልነበረም። በሰዓቱ ጥፋትን እያመንክ አልነበረም። እንደውም የራስሽ ጉዳይ አይነት ነገር ነበር ስትል የነበረውና እች ልጅ ለካ እውነት አላት፣ አጥፍቻለሁ፣ በዚህ ልክ ይሄንን በድያታለሁ፣ አስቀይሜያታለሁ ብለ ጊዜ መስጠት አለበት በቃ። አሁን ትጉ ፍልት ማለት የለም፣ ለማንም አይጠቅምም። ግን ተረጋግተ ይሄ ነገር በቃ በዚህ ልክ ነው ያስቀየሟት ያስከፋዋት እንዴ ምናምን ብለ ራስን እንድትፈትሽ ራስን እንድትጠይቅ ነው። ለአንተም ጊዜ እየሰጠች ነበረ። አንተ ግን እያወክበትም አይደለም። ግን አንተም ለሷ ጊዜ መስጠት አለብህ። ወደ ቡታጅራ ከሄድክ የባሰ ነገሩን አባባስከው፣ ገደልከው፣ በቃ ገደልከው። የእውነት ሞተ እና ምንድነው ልላችሁ የምችለው ነገር ሰላም አውሩዱ። በቃ ሩታም ይበቃሻል። በቃ ከዚህ በላይ እንዲማርበት ነው፣ እንዲጸጸት ነው፣ ጥፋቱን እንዲያምን ነው፣ ሌላ ጊዜ ሌላ ስህተት እንዳይሰራ ነው፣ ትዳሬ ህይወቴ እንዲል ነው። በቃ ትልቅ ትምህርት ነው ለመስጠት እየሞከርሽ ያለሽው። አንቺ እየተጎዳሽ፣ አንቺ እያሳለፍሽ ያለሽ፣ እርጉዝ ነሽ፣ ልጅ ይዘሻል በሆድሽ፣ ከምትወዱ ሰው ጋር ተለይተሽ መዋል ማደር በጣም ከባድ ነው። ግን ይሄን ሁሉ ነገር ተቋቁመሽ አብርሽ እንደው ሚዲያ ላይ ወጥቶ ታመምኩ፣ ሞትኩኝ፣ ተፈለግኩ እያለ ነው ያለው። በር ባዶ ቤት ተዘግቼ ምናምን እያለ ነው ያለው። ግን ከሱ በላይም ኢቨን አንቺ እየተጎዳሽ ሊሆን ይችላል። ማንም ያየሽ ማንም የተረዳሽ ሰው ላይኖር ይችላል። ግን በቃ ሁሉ ነገር ይብቃ በቃ ተታረቁ። አብርሽም ጥፋትህን አውቀ ይሄኔ ጥፋት ነው ይቅርበኝ፣ ከዚህ በኋላ እንደዚህ ስህተት አይደገምም እና ህይወታችን አብረን እንኑር፣ ልጃችን አብረን እናሳድግ፣ ቤታችን አብረን እንምራ፣ ትዳራችን እንኑር ብለህ አብርሽ በተረጋጋ መንፈስ ማናገር አለብህ። ከልብህ ጥፋትን ማመን አለብህ። ሩታ ያንን ብቻ ነው የምትፈልገው። ባንተ ቆርጣ ባንተ ጨክና አይደለም ጥላ የሄደችው። የሚጨክን የሚቆርጥ ልብ የላትም። ቢኖራትማ ኑሮ ማለት ነው እናቷን ጥላ አንተ ጋር ባልመጣች ነበር። ጓደኞቿን ሁሉ ከጓደኞቿ ርቃ አንተን ባልመረጠች ነበር። መጨከን ብትችል ኑሮ ባንተ ማለት ነው ዶሮ ጥላ ትሄድ ነበር። ከዚህ በፊትም እኮ በጣም ከባባድ ጥፋት እኮ አጥፍተ ነበር። ብዙ ችግሮች እኮ ተፈጥሮ ነበር አይደል? ያንን ጊዜ ጥላት ሄድ ነበር። ግን ችግር ስለምትወድ ስለምታፈቅር ነው በዚህ ልክ ዋጋ እየከፈለች ለምትገኘው። ስለዚህ እሷንም ዋጋዋን አታሳጣት ነው የምለው። እና ሩታም ደግሞ ያው ይቅር ለእግዚአብሔር ብለሽ ሁሉን ነገር ይቅርታ አድርጋችሁ አንድ ላይ ሰብሰብ ብላችሁ ጥሩ ጊዜ እንደምታሳልፉ ነው ትልቁ እምነቴ፣ ትልቁ ተስፋዬ እሱ ነውና በትዳር ውስጥ ያው ውጣ ውረዶች አሉ። ሁሉም ትዳር ላይ፣ ሁሉም ህይወት ላይ፣ ሁሉም ቤተሰብ ላይ ግን በዚህ ልክ መጨካከን፣ በዚህ ልክ መጥፎ ነገሮችን መነጋገር፣ መጥፎ መልሶችን መመላለስ አስፈላጊ አይደለም። ሩታ በጣም ከፍቷታል። እግዚአብሔርን ውስጧ ራሱ ስብር ብሏል፣ ተሰብሯል። በቃ የማይጠገል ልብ ነው እያለች ነበረ። በቃ ተሰምቷታል። ግን ጨክናበት አይደለም። አብርሽ አሁንም ዝግጁ ከሆንክ ጥፋትን አምነ ይቅርታ ለመጠየቅ ካሰብክ ካቀድክ ውስጥ ፈቃደኛ ከሆነ እሷ የማትቀበልበት ምክንያት ምንም የለም። ያለ አባት ልጇን ማሳደግ አትፈልግም። ያ መከራ የገባችበት በቃ መከራ ውስጥ ማአቅ ውስጥ ገብታ ያተረፈችው ያዳነችው የጠገነችው ልብን ያቆየችው ፍቅርን ዲ በቀላሉ በትነው የምትሄድ አይነት ሴት አይደለችም። ጀግና ሴት ነች። የእውነት ሁሉን የምታውቅ ብልጥ ሴት ናትና አንተ ብቻ ልትረዳት ሞክር። ጥለ መሄድ የለብም። እሷ ምክንያት ስላላት ነው ጥላ የሄደችው። አንተ ደግሞ የሁለታችሁ ቤት ነው፣ አንድ ላይ ተስማምታችሁ ነው መኖር ያለባችሁ ብዬ እንደ ሀሳብ አስተባስተ ተሰጣል ነው። ሁላችሁም እንግዲህ ይቅርታ አብርሽና ሩታ አንድ ላይ እንዲሆኑ በጸሎታችን እናስባቸው። እንደገናም ደግሞ ግፊት የምናርግባቸው። ብዙ ልጆች ተጸጽታችኋል፣ በጣም አዘናችሁ። በቃ ሩታ ያይዞች ጀግናነሽ፣ በቃ ጨክነሽበት አይደለም እና በቃ ተታረቁ ሚል ኮሜንት ማአት ኮሜንት ነው ያለው። በጣም ነው ደስ ያለኝ። በቃ ያለፈው ነገር አልፏል ምናምን ነገር በቃ ተመልሰው አንድ ላይ ይሆኑ። ይሄ ነው ያለው። ይቅር ለእግዚአብሔር በቃ ይቅር ይባባሉ። ከዚህ በፊት ስንት ችግሮች አሳልፈው በዚህ በትንሽ ነገር እና ይህንን ነው ልላችሁ የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ እና ደግሞ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። በድጋሚ ኢድ ሙባረክ ብያለሁ። ለእስልምና እምነት ተከታዮች ሰላም ያቆየን፣ ሰላም ያገናኘን። አብርሽና ሩታን እንግዲህ ሰላም ያደርጋቸው እንላለን። አመሰግናለሁ።